ታሪኩ ሲጀምር ዮሲዮን የምትባል አንዲት ትንሽ ልጅ በትምህርት ቤት ውስጥ ስታጠና እንመለከታለን። ከትምህርት ቤት ውጪ እናቷን እየጠበቀችም ነው። እዚያ ያለች እናቷ ደውላ ልትወስዳት እንደማትችልም ትነግራታለች። ሌላ አማራጭ ስለሌላት ዮሲዮን በራሷ ወደ ቤት ለመሄድ ወሰነች። በድንገት በኃይል መዝነብ ይጀምራል። በዚያው ቅጽበት አንድ ጥቁር መኪና አጠገቧ መጥቶ ይቆማል። ዮሲዮን በመኪና ውስጥ የተቀመጠ አንድ ሰው አየችና ምንም ሳትናገር በዝምታ ወደ መኪናው ገባች። ቤት ስትደርስ በዝናቡ ሙሉ በሙሉ ረጥባ ነበር። ጸጉሯም ተበታትኖ ሰውነቷ በጭቃ ተሸፍኖ ነበር። እሷንም ሲያዩት አንድ አስፈሪ ነገር የደረሰባትም ይመስል ነበር። ነገር ግን በጣም አስደናቂው ነገር የእናቷ ምላሽ ነበር። ዮሲዮንን ስታይ ሙሉ በሙሉ ደነገጠች። በጣምም ከመፍራቷ የተነሳ ወደ ልጇ ለመመልከት እንኳን ድፍረት ማግኘት አልቻለችም። ያኔ ነው የሚያስጠላውን እውነታ ያወቅነው። ዮሲዮን ከሳምንት በፊት ሞታ ነበር። ከዚያን ጊዜ ጀምሮ በየቀኑ በዚያው ሰዓት በተመሳሳይ አስፈሪ ሁኔታ ወደ ቤት ትመለሳለች። ከዚያም በኋላ ታሪኩ ወደ ኋላ 10 ቀናትን ይመልሰናል። በአንድ ትልቅ የቦርሳ መሸጫ ሱቅ ውስጥ የሱቁ ባለቤት ቲቪ ሲመለከት ይታያል። በዜናው አማካኝነት በከተማ ውስጥ በየ10 ቀኑ አንድ ግድያ የሚፈጽም ተከታታይ ገዳይ እንዳለም እንረዳለን። በተጨማሪም ገዳዩ ሰዎቹን ከገደለ በኋላ አስክሬናቸውን በትሮሊ ቦርሳ ውስጥ ጨምሮ ወደ ውሃ ውስጥ እንደሚጥላቸው ይገለጻል። በዚያው ቅጽበት ሲዮንግ የተባለ ሰው ወደ ሱቁ ገብቶ ቀይ የትሮሊ ቦርሳ ገዛ። ነገር ግን በባህሪው ላይ አንድ እንግዳ ነገር ነበረ። በዚያው ዕለት ቆየት ብሎ ሶንግዩን የተባለ የፒዛ አድራሽ ልጅ ወደ ሶንግ አፓርታማ ፒዛ ለማድረስ ይሄዳል። ፒዛውን ሲያስረክብ ከክፍል ውስጥ የሚወጡ ያልተለመዱ ድምጾችን ይሰማል። ነገር ግን ሳንግዩን ብዙ ትኩረት ሳይሰጠው ፒዛውን አስረክቦ ይወጣል። ከዚያም ሶንግ ዮሲዮንን አፍኖ የወሰዳት ያው ተከታታይ ገዳይ እንደሆነም ይገልጻል። ሲዮንግ እያንዳንዱን ግድያ ከመፈጸሙ በፊት ሁልጊዜ የትሮሊ ቦርሳና ፒዛ እንደሚያዝ እንረዳለን። ይህም ሁሉንም ወንጀሎቹን የሚያገናኝ የሚያስጨንቅም ዘይቤ ነው። ዮሲዮን ሕይወቷን እንዲተውላት ደጋግማ ገዳዩን ትለምነዋለች። ለማንም እንደማትናገርና በዝምታ ወደ ቤቷ እንደምትመለስ ቃል በመግባት እንኳን ትማጸነዋለች። ነገር ግን ገዳዩ ቀዝቃዛና ስሜት የሌለው በመሆኑ የጀመረውን ለመጨረስ እየጎተተ ይወስዳታል። በከባድ ዕቃም ጭንቅላቷን ይመታታል። ነፍስ የሌለው አካሏን በዚያው ቀይ የትሮሊ ቦርሳ ውስጥ ጨምሮ ወደ ወንዙ ይጥለዋል። ይህ ዜና በቲቪ ሲታይ የሱቁ ባለቤት ቀዩን የትሮሊ ቦርሳ አወቀው። ገዳዩ ያንን ቀይ ቦርሳ የሸጠለት ሰው ሊሆን ይችላል ብሎ መጠራጠርም ጀመረ። በዚህ ምክንያት ለፖሊስ ማሳወቅም አሰበ። ነገር ግን ባለቤቱ አስቆመችው። እንደዚህ ያሉ ቦርሳዎችን በብዙ ሱቆች እንደሚሸጡና እንደዚህ ባለው ችግር ውስጥ መግባት እንደሌለበት ነገረችው። የባለቤቱን ሐሳብ ካዳመጠ በኋላ የሱቁ ባለቤት ወደ ፖሊስ ላለመደወልም ወሰነ። በሌላ በኩል ደግሞ የፒዛ አድራሹ ልጅ ሳንግዩን ዜናውን በኢንተርኔት እያነበበ እንመለከታለን። ሲዮንግ ልክ እንደ ግድያዎቹ የጊዜ ሰሌዳ በየ10 ቀኑ ፒዛ እንደሚያዝ በድንገት ትዝ አለው። በሱም አእምሮ ውስጥ ጥርጣሬ ማደግ ይጀምራል። በሌላ በኩል ደግሞ የዮሲዮን እናት ልክ እንደ ማንኛውም ቀን ጠረጴዛ ስር ተሸጋግራ የተንቀጠቀጡትን እጆቿን በመስቀል ላይ አጣበቀቻቸው። ምክንያቱም የልጇ መንፈስ በየቀኑ በዚያው ሰዓት ወደ ቤት ይመለሳል። በዚያው ቅጽበት ባሏ ወደ ቤት ይደርሳል። እንዲህ ባለ የፈራ ሁኔታ ውስጥ አይቶ ያነሳትና ወደ ዮሲዮን ክፍል ይወስዳታል። እዚያ ዮሲዮን መሞቷን የሚያሰብር እውነታም ይነግራታል። የዮሲዮን አባት ይህ ሁሉ የእሷ ምናብ ብቻ እንደሆነም ያምን ነበር። መስቀልም በማሳየት የገዛ ልጇን ልታስፈራራት እየሞከረች እንደሆነ በመናገር መጥፎ እናት ነች ሲል ወነጀላት። በቁጣ ምናልባት ዮሲዮንን እንደ ልጅሽ አድርገሽ ተቀብለሽ አታውቂም ይሆናል ሲል ተናገራት። ንግግሩን ስትሰማ የዮሲዮን እናት በእንባ ተሰበረች። ከዮሲዮን ጋር ያሳለፈቻቸውን ጊዜያት ማስታወስም ጀመረች። እውነቱ ግን ዮሲዮን የወለደቻት ልጇ አልነበረችም። ከዚያ በኋላም ታሪኩ በዚያው ሰፈር ውስጥ የሚኖረውን ሆኩም የተባለ ሰው ያሳየናል። አንድ ቀን ፖሊሶች መጥተው በግድያ ወንጀል ተጠርጣሪ አድርገውም ያስሩታል። ጎረቤቶቹም አስቀድመው እንደ ረብሸኛና እንደ ጋንግስተር ያዩት ስለነበር ፖሊሶችም በሁክሙ ላይ አስቀድሞ በድብደባ የደረሱ 6 ወይም 7 አቤቱታዎች ስለቀረቡበት ይጠረጥሩታል። ፖሊሶች የጣቶች አሻራውንና የዲኤንኤ ናሙናዎችን ይወስዳሉ። ነገር ግን ከዚያም በኋላ ይለቁታል።
ከመውጣቱ በፊትም ፖሊስ ተጨማሪ ችግር ውስጥ እንዳይገባ በግልጽም ያስጠነቅቀዋል። ከፖሊስ ጣቢያም እንደወጣ ብድር ለመመለስ ከአንድ ሰው ጋር ለመገናኘትም ይሄዳል። ያንን ሰው በጽኑም ይደበድበዋል። ብድሩን እንዲመልስ ከመጠየቅ ውጪ ሁክሞ በዚህ ሰው ላይ የጠለቀ ቂም ይዞታል። በእርግጥ ይህ ሰው የእናቱ ወንድም የራሱ አጎት ነው። የሁክሞ እናት ከሞተች በኋላ አጎቱን እሱን ለማየት መጥቶ አያውቅም ነበር። የእናቱን ቀብር እንኳን አልተካፈለም። በዚህ ምክንያት ሁክሞ በአጎቱ ላይ ጽኑ ጥላቻ ያድርበታል። ከዚህም በኋላ ታሪኩ ሁለት ተጨማሪ ባለ ታሪኮችን ያስተዋውቃል። የህንፃው ጥበቃና የመኖሪያ ማህበሩ ኃላፊ ታዮንን። የህንፃው ማህበራዊ ኃላፊዎች በሙሉ በታዮን ትከሻ ላይ ይወድቃሉ። እሷም ልክ እንደ ዮሲዮን የምትመስል ሱያን የምትባል ልጅ አለቻት። ታዮን ለጥበቃው ተግባሩን በአግባቡ ባለመወጣቱ ስትማረር ይታያል። በህንፃ ውስጥ ያሉ አንዳንድ ነዋሪዎች አንድ ሰው ከፍተኛ መጠን ያለው ምግብ እያባከነ እንደሚጥል ሪፖርትም አድርገዋል። ታዮን ጥበቃውን መርምሮ ከዚህ በስተጀርባ ማን እንዳለ እንዲያገኝ ታዘዋለች። ከዚያም በኋላ ጥበቃው ሁሉንም የቆሻሻ ቦርሳዎች ማረጋገጥ ይጀምራል። ሲመረምር ያንኑ የተባከነ የምግብ ቦርሳ ያገኛል። በውስጡም ሌላ ጥቁር የፕላስቲክ ቦርሳም ያገኛል። በውስጡም አንድ አዲስ ፍንጭን ያገኛል። እሱም የአፓርታማ ቁጥር ነው። ገዳዩ የሚኖርበት አፓርታማ ሆኖም ይገኛል። ጥበቃው አንድ ሀሳብም ይመጣለታል። ገዳዩን ለማስፈራራት ገንዘብ ለመጠየቅ ይወስናል። ለመጠጥ የሚሆን ትንሽ ገንዘብ ከተሰጠው ዝም ለማለት ቃል በመግባት ይጠጋዋል። ነገር ግን ገዳዩ ለመስማማት ፈቃደኛ አይሆንም። በጥቁር ቦርሳ ውስጥ የዮሲዮንን የትምህርት ቤት ዩኒፎርምም ያገኛል። ሚስጥሩ እንደወጣ የተረዳው ገዳይ ጥበቃውን በዚያ ቦታም ይገለዋል። በዚያ ቅጽበት የዮሲዮን እናት በአጋጣሚ ወደ አፓርታማው ትገባለች። በፊቷ ያን ያህል ደም በማየቷ ደንግጣ ፈርታ ነበር። ነገር ግን ደረጃው ላይ ፈሶ የነበረው የተሰበረ የቀይ ወይን ጠጅ ጠርሙስ ታስተውላለች። በእውነቱ ገዳዩ የደሙን ንድፍ ለመሸፈን የወይን ጠጅ ጠርሙሱን ሰብሮት ነበር። እንደ ድንገተኛ መደፋት አስመስሎ ማንም ሰው እንዳይጠረጥር አደረገ። እንደ ጥበቃው ሌሊት ሁሉ ዛሬ ማታም ዮሲዮንን በተመሳሳይ ሁኔታ ወደ ቤት መጣች። ይህም እናቷን አስፈራራት። ዮሲዮንን ባየችበት ቅጽበት አይኖቿን ጨፈነች። ከዚያም ወዲያውኑ በዚያች ሌሊት የተከሰቱትን ሁኔታዎች እንመሰክራለን። በዚያች ሌሊት እንደምናውቀው ዮሲዮንን በሲዮንግ መኪና ወደ ቤት እየሄደች ነበር። አፓርታማው ጋር ሲደርሱ ሲዮንግ ዮሲዮንን የቤቱን በር እንድትከፍትለት ጠየቃት። በሩን እንደከፈተችም ገዳዩ አፍኖ ወደ ውስጥ ጎተታት። ዮሲዮን የታገተችው ከራሱ አፓርታማ ፊት ለፊት ባለው ክፍል ውስጥ ነበር። ከዚያም በኋላ ተገደለች። አስክሬኗንም ከአፓርታማው ተወጥቶ ወደ ወንዝ ተጣለ። ነገር ግን ማንም ሰው ትንሽ እንኳን ጥርጣሬ አልነበረውም። በሌላ በኩልም ደግሞ የፒዛ አድራሹ ሳንግዩን ስለዚህ ገዳይ ዜና ማንበቡን ይቀጥላል። ፎቶውን ሲመለከት አይኖቹ ጥቁር ቆብ ባደረገ ሰው ላይ ያርፋሉ። እሱን ሲያይ ሳንግዩን ጥቂት ይደነግጣል። ይህንን ሰው ከዚህ ቀደም የት ቦታ እንዳየውም ለማስታወስ ይሞክራል። ነገር ግን የት እንደሆነ በትክክል ማስታወስም አልቻለም። በዚያው ቅጽበት የፒዛ ማድረሻ ጥሪ ደርሰዋል። እናም እንደገና ፒዛውን ማድረስ ያለበት ለገዳዩ ወደሚሆነው ያው አፓርታማ ነው። ፒዛውን ሲያስረክብ ሳንግዩን በአፓርታማው ዙሪያ በጥርጣሬ መመልከት ይጀምራል። ያኔ ነው ያንን ጥቁር ቆብ የሚያየው። ይህም ጥርጣሬውን የበለጠ ያጠናክረዋል። በሚቀጥለውም ቀን ሌላ ትሮሊ ለመግዛት ወደዚያው የቦርሳ መሸጫ ሱቅ ይሄዳል። ከፍርሃቱ የተነሳ የሱቁን ባለቤት ገንዘቡን እንኳን ሳይቆጥር በችኮላ ወደ ኪሱ ያስገባዋል። ይህንን ምላሽ ሲመለከት ገዳዩ የሱቁን ባለቤት መጠራጠር ይጀምራል። በሚቀጥለውም ቀን የማህበሩ ኃላፊ ታሲዩን የቀን ፍቃድ ጥበቃው እንዳልወጣ ታስተውላለች። ስለዚህ የሌሊቱን ጥበቃ በቀንም ጭምር ስራውን እንዲረከብ ታዛለች። ነገር ግን በቀን መስራት ለዚያ ጥበቃ ቀላል አልነበረም። በቢሮ ውስጥም ተቀምጦ ሌላ ሰው በቀን አትሰራም ይለዋል። እንዲያውም በቀን ብርሃን ሰው ቢያውቅህስ ሲል ይጠይቃል። ይህ ጥበቃ በቀን ከመስራት የሚሸሽበት ምክንያት በፊልሙ መጨረሻ ላይ የሚገለጽ ነገር ነው። በሚቀጥለው ትዕይንት የዮሲዮን እናት መኪናዋን ለመውሰድ ወደ ጋራጅ ስትደርስ ትታያለች። እውነቱ ግን ልጇ በጠፋችበት ቀን ልትወስዳት ያልቻለችው አዲስ መኪና ገዝታ ስለነበርም ነው። ከሱ ጋር ደግሞ ለዮሲዮን ድንገተኛ ስጦታ የሚሆን የፀጉር መስሪያ መርጣ ነበር። በድንገትም ስጦታውን ልትሰጣት አቅዳ ነበር።
ነበር። ለዚያ ነው በስልክ ልትወስዳት እንደማትችል የነገረቻት። በእውነቱ ግን ያንን ለማድረግ በመንገድ ላይ ነበረች። እየነዳች እያለ የፀጉር መስሪያው አምልጦ ወደቀባት። የመኪናውን ቁጥጥር አጣችና ከባድ አደጋም ገጠማት። በሌላ በኩል ደግሞ የሌሊቱ ጥበቃ በቀን ለመስራትም ተገደደ። በዚያን ቀን የውሃ ቢሉ ምን ያህል እንደጨመረ ለመጠየቅ ወደ ገዳዩ አፓርታማ ደወለ። ነገር ግን ገዳዩ ምላሽ ሳይሰጥ ስልኩን ዘጋው። ከጥቂት ጊዜ በኋላ የማህበሩ ኃላፊ ቲዮን ገዳዩን ወደ ህንጻው ስብሰባ በአካል ለመጋበዝ ወደ አፓርታማው ሄደች። እንደገባች በውስጡ በጣም ብሩህ የሆኑ መብራቶች በስራ ላይ እንዳሉ አስተዋለችና ወዲያውኑ አጠፋቻቸው። የአፓርታማውን የተዝረከረከና አጠራጣሪ ሁኔታም አይታ ቦታውን በደንብ መመርመር ጀመረች። ይህንን የተገነዘበው ገዳይ እሷን መግደል እንዳለበትም ወሰነ። የዚህን አስደናቂና አስፈሪ ታሪክ ሁለተኛና የመጨረሻ ክፍል ፓርት 2 እንዳያመልጡት አሁኑኑ ቪዲዮውን ላይክ በማድረግ የቀለምሲስ ሚዲያ ዩቲዩብ ቻናል ሰብስክራይብ ያድርጉ። የደውል ምልክቷንም ይጫኑ። በፓርት 1 ላይ ያላችሁን ግምትና አስተያየት ኮሜንት ላይ አስቀምጡልን። ፓርት 2ንም በቀጣይ ይዘንላችሁ የሚቀርብ ይሆናል። ቀለምሲስ ሚዲያን ስለተከታተላችሁ እናመሰግናለን። በፓርት 2 እስከምንገናኝ መልካም ጊዜ